በዚህ በረጅም አመታት እህታችን ማርቲ ተመራው ነበረ። ከዛ ደግሞ በቅርብ አመታት እህታችን ይዲዲያ ተመራው እንደነበረ ታውቃላችሁ። እነዚህ እህቶቻችን ደግሞ ሲመሩ አብራችሁ ያገለገላችሁ በዚህ ያላችሁ ብዙ እህቶች አላችሁ። ያንዳንዳችሁ ታውቃላችሁ እንዴት ሲያገለግሉን እንደነበረ ታውቃላችሁ። ያው ስም መጥራት ከተጀመረ አያልቅም ብዙ ሰው ነውና ጌታ ኢየሱስ ሁላችሁም በዚህ ያላችሁ በዚህ የሌላችሁም ጌታ ኢየሱስ ይባርካችሁ። እንግዲህ የእግዚአብሔር ቤት ስራ የዱላ ቅብብሎሽ ስለሆነ አሁን ደግሞ እዚህ ደርሷል እና ማንንም ክሬዲቱን አይወስድም፣ ጌታ ነው ክሬዲቱን የሚወስደው። ከዚህ ደግሞ ይቀጥላል፣ ምክንያቱም የሚቆም ነገር ስላልሆነ ማለት ነው። ሌላው የዛሬው ፕሮግራም እንግዲህ እንዲሳካ ብዙ የጣራችሁ የለፋችሁ ብዙ ሰዎች አላችሁ በተለያየ ነገርና ሁላችሁንም ጌታ ይባርካችሁ ማለት እወዳለሁኝ። እና የዛሬ 2 አመት አካባቢ በቤተሰብ በዙም አገልግላን ነበረ። በዚያን ጊዜ በከተፈጠረ ኮኔክሽን የተነሳ ብዙዎቻችሁ እንደው መቼ ነው በአካል የምታገለግለን የሚል ጥያቄ ነበረና የኔም ጥያቄ ነበረ። ጌታ ግን በጊዜው አድርጎታል ብዬ አምናለሁኝ። ያልታሰበ ቀጠሮ ነው የተሳካልን፣ እግዚአብሔር ይመስገን። ደግሞ በቃ ጊዜው እንደሆነ የእግዚአብሔር ፈቃድ እንደሆነ በተለያየ መንገድ እግዚአብሔር ለኔ በሚገባኝ መልኩ አረጋግጦልኛልና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እህታችን ኬሊዬ እንኳን ደህና መጣሽ፣ ጌታ ይባርክሽ። 8 አመት በሙሉ ጊዜ አገልግሎት የምታገለግል እህታችን ነች። የምትኖረው በእንግሊዝ ሀገር ሲሆን የክርስቶስ ቃል ኪዳን ቤተክርስቲያን አባልና አገልጋይ ነች። ወደዚህ ወደ አሜሪካን ሀገር የመጣችው ለአገልግሎት ነው። በተለያየ ከተማ ያላትን አገልግሎት ጨርሳ ጌታ ግን አልበቃም ስላለ ለኛም እንዲደርስ እግዚአብሔር እድል ሰጥቶናልና ይሄ በጣም ትልቅ እድል ነው። እግዚአብሔርን እናመሰግናለን። የዛሬው ፕሮግራማችን ትኩረቱ ትምህርትና ጸሎት ነው። እንግዲህ መንፈስ ቅዱስ እንደመራን ሊቀያየር ይችላል። ስሜ ኬሊ ይባላል። የምኖረው እንግሊዝ ሀገር ነው። ከባለቤቴና ከልጆቼ ጋር በበርሚንግሃም ባለች ቤተክርስቲያን የክርስቶስ ኪዳን ቤተክርስቲያን ቃል ኪዳን ቤተክርስቲያን በዛ እናገለግላለን። እኔም ባለቤቴም የሁለት ልጆች እናት ነኝ። የመጀመሪያ ልጄ 18 አመቷ ነው። ሁለተኛ ልጄ 13 አመቱ ነው። በእግዚአብሔር እርዳታ ደግሞ እንግዲህ ጌታን የተከተልኩት የዛሬ 32 አመት ገና በልጅነቴ ወጣትነት ላይ ያው ህፃን ልጅ አይደለሁም እንደምታዩት እና በልጅነቴ ነው ጌታ ኃይለኛ እድሜ ላይ ነው የመጣውና ከዛን ጊዜ ጀምሮ 32 አመት ከዳንኩ ከ4 አመት በኋላ ሙሉ ጊዜን በሙሉ ወንጌል ቤተክርስቲያን በጎተራ ምናልባት የጎተራ ሰዎች ካላችሁ በኋላ ሰላም በሉኝ በደንብ አርጋችሁ ጌታን የተቀበልኩት ቀጠና 2 ሙሉ ወንጌል ነው። አገልግሎት ሲጀምር ነው ወደ ጎተራ ሄድኩትና እዛ ሙሉ ጊዜን ሰጥቼ ጥቂት ጊዜ እንዳገለገልኩ ብዙ አልቆየሁኝም። ከሀገር ወጣሁ። 25 አመቴ ነው ከሀገር ከወጣሁ። ግን አንድም ጊዜ በዚህ 25 አመት ውስጥም በዚህ 28 አመት ውስጥም አገልግሎት ከጀመርኩ በብዙ ጣውረድ እንደሰው አልፌያለሁ በብዙ መንገድ። ግን በጣም ይገርመኛል አንድ ቀን አገልግሎት አቆሜ አላቅም በእግዚአብሔር ጸጋና ጌታዬን በጣም ወደዋለሁ። በጣም እንዳገለግለው ጉልበት የሚሆነኝ እሱን መውደዴ ነውና ስንወደው በቃ ምንም እንሆንለታለን ለምንወደው ምንም እንደምንሆን ማለት ነውና በእግዚአብሔር ጸጋ እስከዛሬ አለው። ክብር ለኢየሱስ ይሁን ለዘላለም። ይሄን ያህል ካልኳችሁ በስብከቴ መሃል ጌታ ለእናንተ ይጠቅማል ያለበትን እዚህ ፊታችሁም ያቆመኝን እንድናገርም የወደደውን ምህረቱን አውራለሁ። የህይወቴን ምስክርነት በመፈልገው ቦታ ላይ እግዚአብሔር ለእናንተ የሚናገረው ነገር ስላለ በዛ ውስጥ ብዙዎች ሲታጠቁበት ስላየው ዛሬያቸውን ሲሄዱበት ነጋቸውን ስንቅ ሲሆናቸው ስላየው ይሄንኑ ነው እግዚአብሔር የሚያደርገውና ክብር ለኢየሱስ ይሁን ለዘላለም። ጌታ በጣም ረድቶኛል። 6ኛ ሳምንቴ ነው ባይዘው እዚህ አሜሪካን ሀገር
6 ቦታ ይሄ ከናንተ ከዛሬና ከነገ ፕሮግራም ጋር 21 አገልግሎት ነው የቆምኩት በየሳምንቱ አርብ ቅዳሜ እሁድ ነበር ማገለግለው በተለያየ ከተማ ይሄ መጨረሻዬ ነውና ሚሽን አኮምፕሊሽድ ብዬ የሚሄድበት ነው አጨብጭቡ ለጌታ ክብር ለኢየሱስ ይሁን ለዘላለምና ስሙ ይባረክ ይሄም ወንጌል ነውና ቀደም ባለቤቷ ልጆቿን ይዞላት ሂጂ ከስራ ቀርቶ ሂጂ ያላት ሴት ባል በጣም ይመስገንልኝ በጣም እንደዚህ አይነት ባሎች ናቸው ለጌታ የምትፈልገውን ሴት አሳልፈው ጊዜያቸውን የሷን በርደን ተሸክመው እሷን የሚለቁትና እኔ ባለቤቴ ያን ስለሆነ ነው የሚገርማችሁ አንድ ነገር ወዲያው ትዝ አለኝ ብዙ ስለሞት አገልግሎት ባለቤቴ አመት ፍቃዱን በአመት አንድ ሳምንት ወይ 10 ቀን ነው የፋሚሊ ቫኬሽን የሚወጣው እሱ አብረን የምንወጣው ከዛ በተረፈ ግን በሙሉ ያመት ፍቃዱ እኔ አገልግሎት ስወጣ ልጆቹን ይዞ የሚጠብቅበት ነው አሁን ልጆች ያድገዋል እንዳልኳችሁ የመጀመሪያው 18 ናት ሁለተኛው 13 ነው ስራ መቅረት አይጠበቅበትም ሁለቱም ራሳቸውን እየቻሉ ስለሆነ ትምህርት ቤት በራሳቸው ሄደው ይመጣሉ ትልቋም ወንድሟን ትሪት ታደርጋለች ስለዚህ ቀሎለታል ግን ከዛ በፊት የመጀመሪያ ልጄ 3 አመት ልጅ ሆና ነው እንደዚህ እየወጣው ከሀገር እየወጣው ማገልገል የጀመርኩትና ከዛን ጊዜ ጀምሮ በቃ ደከመኝ አላለኝ ሰለቸኝ አላለኝ እንደ እናት እንደ ሴት ስወጣ ልጆቼ አንዳንድ ጊዜ ይታመማሉ ለምሳሌ ዛሬ አመት የ5 ሳምንት አገልግሎት ነበረኝና እዚሁ አሜሪካን ሀገር ዴይ 1 እግሬ እዚህ ሲገባ ነበር ልጄ የታመመውና ከዛ ብሎ ሆስፒታል ገባ በዛ ሁሉ ግን አገልግሎት 3 ሳምንት ሲቀረኝ እኔ ሲያቀተኝ ልመለስል ባለቤቴ ነው አገልግሎትሽን ሳጨርሺ እንዳትመለሽ ብሎ ከዚህ ሲሄድ ልጄን ከኤርፖርት ሆስፒታል ነው ሄጄ ያገኘሁት የሚገርማችሁ ግን በማግስቱ ወጣ ከሆስፒታል ታሞ ያቅም እና መንገዱ እንደዚህ ቅልል ብለን የምንለው መንገድ አይደለም ወንጌል ሲፈልገን ብዙ ነውና ስሙ ይባረክ ዛሬ የመጣሁት በመልእክት ነው እንዳገልጋይ ምን ልበል ለከተማዋ በተለይ ስፔሻሊ ደግሞ ለነዚህ ለተወደዱ እህቶች ምን ልበልልህ ጌታ ሆይ ብዬስል እናንተንም እኔንም እኩል ፍንጥዝ የሚያደርግ ህዝቤን ተፈጸመ በይው አለ ክብር ለኢየሱስ ይሁን ለዘላለም እና ተፈጸመ ግን ዝም ብሎ አይመጣም አይደል ተፈጸመ መስቀል ላይ ተውሎ ነው መስቀል ላይ ተምጦ ነው ተወግቶ ነው ተሰድቦ ነው ተገርፎ ነው ተዋርዶ ነው ተዘብቶበት ነውና ዝም ብሎ ተፈጸመ ምዕራፍ አይመጣም እና ጌታ እንደው እንዳንድ ድምጽ እኮ ነው ይሄን ሁሉ ሴት አንድ ምዕራፍ ላይ ናችሁ እንዴ ተፈጸመ እኮ አንዳንድ መጽሐፍ አይታችኋል ልክ ምዕራፉ ሲያልቅ ተፈጸመ ብሎ ይዘጋዋል እና ምዕራፋችሁ በተፈጸመ ምናልባት አንዳንዱ 10 አመት ቆይቶበት ይሆናል መስቀሉ ላይ 5 አመት አይታወቅም ስንት አመት ስንት ወራት መስቀላችሁ ላይ እንደከረማችሁ ግን ጌታ ዛሬ የምስራች አለው ተፈጸመ ክብር ለኢየሱስ ይሁን ለዘላለም እንጸልያለን ሃሌሉያ ውሉን አልሳተም የሕይወቴ ድውር ስትክሰኛየው ስታሰማምር ሀብል እንደጀመርክ በክብር ለምቋጨው ዝምብዬ ልዘምር ይሁን አንተ እንዳልከው
ውሉን አልሳተም የሕይወቴ ድውር ስትክሰኛ አየው ስታሰማምር ሀብል እንደጀመርክ በክብር ለምቋጨው ዝም ብዬ ልዘምር ይሁን አንተ እንዳልከው አሜን 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 ያልከው ይሁን እሺ 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 በቃ ነፍሴ ትረፍል ያልክላትን አውቃ አሜን 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 ያልከው ይሁን እሺ 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 በቃ ነፍሴ ትረፍል ያልክላትን አውቃ የገዢ ቁጣ ሲነድ በላዬ ፍንክችላልላለቅ ስፍራዬን በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣትን አይኔ እስኪያየው ድቅድቁን ስታዝ ላይቀር መንጋቱ ጎል ይቀድልኝ ሊያልፍ ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ አረ ተፈጸመ ሃሌሉያ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ ሬፓታንዳ ለባህዲና ማጋና ማስያ ስሜ ባረክ የወጀቡ አዛዥ የተራራው ሰሪ የመንታ በጨለማው መሪ ስሜ ባረክ የገዢ ቁጣ ሲነድ በላዬ ፍንክችላልላለቅ ስፍራዬን በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣትን አይኔ እስኪያየው ድቅድቁን ስታዝ ላይቀር መንጋቱ ጎል ይቀድልኝ ሊያልፍ ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ አንዳንዱ መንገድ እኮ ማብቂያ ያለው አይመስልም ወገኖቼ አንዳንዱ መንገድ እኮ ተፈጸመ የሚባል ምዕራፍ ላይ የሚደረስበት አይመስልም ይዞን የሚሄድ ይመስላል ጎርፉ ጠርጎን የሚሄድ ይመስላል ጎርፉ ግን የምስራች ተፈጸመ ክብር ለኢየሱስ ይሁን ለዘላለም እናመሰግናለን እናከብራለን የተረገደገደች ነፍሳችንን አጀግነ ስለምንወጣ ጌታ ሆይ መንገድ አስጨረስከን አንክሰንም ቢሆን ጌታ ሆይ አልቅሰንም ቢሆን ረበቃኝም ብለንም ቢሆን አጉምረምረመንም ቢሆን መንገድ አስጨረስከን ክብር ለስም ይሁን የዘላለም አምላክ እናመሰግናለን መንገድ አልቀረንብህም እናመሰግናለን ደጋግፈህ አደረስከን እናመሰግናለን ደጋግፈህ መስቀል መንገዳችንን አስጨረስከን እናመሰግናለን ኢየሱስ ክብር ላንተ ይሁን ጌታ ሆይ ድምጽ በዚህ ጉባኤ ላይ ጌታ ሆይ ለያንዳንዳችን ጌታ እግዚአብሔር በኃይል የእግዚአብሔር ድምጽ በኃይል ነው እንደሚል እንደቃልህ
የሊባኖስን ዝግባ ይሰብራል ምድረ በዳውን ያናውጣል የሳቱን ነበልባል ይቆርጣል የዋላ እግሮች ያጠነክራል የተባለው ያ ድምጽህ እንዲህ ስለሚያልፍ ጌታ እግዚአብሔር እጅግ አርጌ ያመሰግንሃለሁ ክብር እሰጥሃለሁ ቃል በስልጣን ይነገር ጌታ ሆይ በኃይል ይነገር መንፈስ ቅዱስ ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ ቅዱሱ መንፈስ አስተማሪያችን ሆይ አስተምረን ቃልህን ፈትፍተ አብላን ጌታ ሆይ ልጅ ኢየሱስ ክርስቶስን በመሐከላችን አክብረው ወደ እውነት ሁሉ የሚመራን የክብር መንፈስ በጉባኤው ላይ ስላለ በዝማሬ ውስጥ ስለነበርክ በጸሎት ውስጥ ስለነበርክ በእህቶቼ በተወደደ መንፈስን ይዘው በመጡ በባሪያዎች ስላለፍክ አሁን ደግሞ በቃል ስለምትናገረን እናመሰግንሃለን ጌታ እግዚአብሔር ሆይ በመካከላችን ፍቃድህ ትሁን ጌታ ሆይ ልታደርግ የወደድከውን አድርግ ጌታ ሆይ የሚጽናኑትን አጽናና የሚፈቱትን ፍታ ጌታ እግዚአብሔር ሆይ በኢየሱስ ስም የሚፈወሱ ይፈወሱ ጌታ እግዚአብሔር ሆይ እንዲያደርግ ብለን አናሰምርልህም ፍቃድ ግን በሰማይ እንደሆነች እንዲሁ በመካከላችን ትሁን ክብር በሰማይና በመድር ላንተ ብቻ ይሁን የጨለማው ጉልበት የክፋት ኃይል በኢየሱስ ስምና ስልጣን የታሰረ ይሁን ይሄን ጉባኤ አንተ ስለተቆጣጣርከው አመሰግንሃለሁ ሃሌሉያ በኢየሱስ ስም አሜን ኢየሱስ ጌታ ነው ለዘላለም አንድ ክፍል ረጅም ክፍል ነው ሙሉን ክፍል ነው ማነበው አንዴ ነው ግን ማነበው ከዛላ የምፈልግበትን ሐሳብ በመሃል እናገራለሁ ማለት ነው ስሙ ይባረክ ከሉቃስ ወንጌል ምዕራፍ 23 ላይ ያለውን ሙሉ ክፍል ነው መናነበው በትግስት እናነባዋለን ሁሉም በመላው ተነስተው ወደ ጲላጦስ ወሰዱትና የሕዝባችንን ሲያጣመም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞ እኔ ክርስቶስ ነኝ ሲል አገኘነው ብለው ይከሱት ጀመር ጲላጦስም አንተ የአይሁድ ንጉስ ነህ ብሎ ጠየቀው እርሱም መልሶ አንተ አልካለው ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደልስ እንኳን አላገኘውበትም አለ እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ ያስተማረ ሕዝቡን ያወካል አሉ ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው እርሱ ደግሞ በዛን ጊዜ በኢየሩሳሌም ነበርና ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው ስለርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር በብዙ ቃል ጠየቀው እርሱ ግን አንድስ እንኳን አልመለሰለትም የካህናት አለቆችና ጻፎችም አጽንተው ሊከሱት ቆመው ነበር ሄሮድስም ከሰራዊቱ ጋር ናቀው ዘበተበት የጌጥ ልብስ አልብሶ ወደ ጲላጦስ መልሶ ሰደደው ሄሮድስና ጲላጦስም በዛን ቀን እርስ በርሳቸው ወዳጆች ሆኑ ቀድሞ በመካከላቸው ጥል ነበርና ጲላጦስም የካህናት አለቆችና መኳንንትን ሕዝቡንም ባንድነት ጠርቶ እንዲህ አላቸው ሕዝቡን ያጣምማል ብላችሁ ይህን ሰው ወደኔ ያመጣችሁት እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳን በዚህ ሰው አላገኘሁበትም ሄሮድስም ደግሞ ምንም አላገኘም ወደኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም እንግዲህ አስቀጥቼ ይፈታዋለሁ በበዓሉ አንድስ ይፈታላቸው ዘንድ ግድ ነበርና ሁላቸውም ባንድነት ይህን አስወግድ በርባንን ፍታልን እያሉ ጮሁ እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው ነገር ግን እነርሱ ስቀለው እያሉ ይጮሁ ነበር ሶስተኛም ምን ነው ያደረገው ስክፋት ምንድነው ለሞት የሚያደርስ በደል አላገኘሁበትም ስለዚህ ቀጥቼ ይፈታዋለሁ አላቸው እነርሱ ግን እንዲሰቀል በታላቅ ድምጽ አጽንተው ለመኑት የነርሱ ጩኸትና የካህናት አለቆችም ቃል በረታ ጲላጦስም ልመናቸው እንዲሆንላቸው ፈረደበት ያንን የለመኑትን ስለውከት ሰውንም ስለመግደል በወህኒ ታስሮ የነበረውን አስፈታላቸው ኢየሱስ ግን ለፈቃዳቸው አሳልፈው ሰጠው በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት ዋይ ከሚሉና ሙሾ ከማይወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ እናንተ የኢየሩሳሌም ልጆች ለኔ አታልቅሱልኝ ዳሩ ግን መካኖች ያልወለዱ ማህፀኖች ያላጠቡ ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ
በዛን ጊዜ ተራራዎችን በላያችን ውደቁ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዛን እርሱን ከፍ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱንም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነውን ተብሎ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበር። ከተሰቀሉትም ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 6 ሰዓት ያህል ነበር። ጨለማ እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህም ብሎ ነፍሱን ሰጠ። የመቶ አለቃው የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ይህንንም ለማየት ተከማችቶ የነበረው ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው ነበር። ይህም በምክራቸውና በስራቸው አልተባበረም። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይሄው ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና ባልተቀበረበት ከዓለትም በተወቀረ መቃብር አኖረው። የመዘጋጀትም ቀን ነበር፣ ሰንበትም ሊጀምር ነበር። ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ሥጋውን እንዴት እንዳኖሩ ታዩ። ተመልሰው ሽቶና ቅባት አዘጋጁ ይላል። ክብር ለኢየሱስ ይሁን ለዘላለም። ረጅም ምዕራፍ ነው ያነበብኩት፣ ግን ሐሳቤ እዚህ ውስጥ ስላለ ከዛ እያለፍኩ እናገራለሁ። ጌታ ስሙ ይባረክ። እንግዲህ መስቀልን ከኛ አልጀመረም አይደል? የመስቀል ሕይወት ከኢየሱስ ነው የጀመረው እና ኢየሱስ ነው በመስቀል ላይ ውሎ በደላችንን ኃጢአታችንን ከአብ ጋር ካስታረቀን በኋላ በደሙ ካጠበን በኋላ እኛን ሕያው ካደረገ በኋላ ከሞትም ከተነሳ በኋላ አንድ ነገር አለለኛ። እሱ አንድ ቀን ነው መስቀል ላይ ዋለው። ለኔና ለናንተ ግን የመስቀል ሕይወት የምን ኑሯቸው ነው አለ? የዕለት ዕለት ኑሯቸው ነው አለ። እና ብዙ ጊዜ መስቀል በዕለት ዕለት እንደምንሸከም አናውቅም። ለዚህ ነው ቅድም ያልኳችሁ አንዳንዶቻችሁ 5 ዓመት 10 ዓመት 20 ዓመት የኖራችሁት የዕለት መስቀል ስለነበረ ነው ወገኖች። የዕለት መስቀል ሕይወት ስላለ ነው። እና ኢየሱስ ክርስቶስ መስቀሌን ተሸከሙ ብቻ አይደለም ያለን፣ መስቀል ላይ እንዴት እንደወጣ መስቀል ላይ ደግሞ የፈጸመውን በመስቀል መንገድ ያጋጠመውን በመስቀል ሕይወት ውስጥ ደግሞ የሆነውን ሁሉ እዚህ ጋር ተናግሮናል ወገኖች። ስለዚህ ዛሬ በተፈጸመ ብቻ አይደለም ጌታ የሚለቀን፣ መስቀል ሕይወት ከተፈጸመ በኋላ ግን የሕይወት ስርዓት አለው ኢየሱስ ያስተማረን። ክብር ለኢየሱስ ይሁን ለዘላለም። እና እሱን ነው ላሳያችሁ የምፈልገው። ከተፈጸመ በኋላ ከኔና ከናንተ ኢየሱስ ያሳየንን ሕይወት ስለሚጠብቅ ያንን ነው ተስማምተን ያንን ነው ይዘን ከዚህ በኋላ ያለውን የትንሣኤ ሕይወታችንን በዛ እንድንመራ የሚናገረን ጌታ። ክብር ለኢየሱስ ይሁን ለዘላለም። በጣም ደስ ያለኝ ትናንትም ከትናንት ወዲያ መናገር ነበርና ይሄንን ድምጽ ምን እንደማገለግል አያውቁ፣ ግን ይሄን መልእክት ሲሰጠኝ ጌታ እንዲህ አሳየኝ። ከከተማዋ ላይ ኢየሱስ እጁን እንደዚህ
ከዚህ በታች ብቻ ነው በራእይ የማየውና ከከተማ ላይ ቁስል ይዞ ሲሄድ አሳየኝ። ቁስል ሲያነሳ ከዚህ ቸርች ብቻ አይደለም። በደንብ ስሙኝ። ይሄ መልእክት እናንተ ስለምትሰሙት እንጂ የከተማ መልእክት ነው ወገኖች። የሌላም ቤተክርስቲያን መልእክት ነው። የቅዱሳን ሁሉ መልእክት ነው። እኩል በመድሪቱ ላይ አመጣችኋል፣ እኩል አልቀሳችኋል። ያንዳንዶቻችን የኛ ብቻ ይመስለናል፣ ግን የህዝብም ነው። አንዳንድ መስቀሎች ስለሌሎች ምን ሄዳቸው ናቸው ታውቃላችሁ አይደል? ብቻችንን ምን ሄደው አይደለም፣ ብዙዎችን ይዘን ምን ሄደው ነውና ለዚች ለሚኔሶታ ጌታ ቁስል ሊያነሳ የመጣበት ሰዓት ነው ወገኖች። በቃ ቁስል በቃ የተባለበት ቁስል እኮ አያምርም። አስታውሳለሁ የዛሬ 2 አመት በዙም ያገለገልኳችሁ ጊዜ እስቲ የነበራችሁ ሰዎች በዙም አገልግሎት ኦኬ ጥቂት ሰዎች አላችሁ፣ ብዙዎቻችሁ አይደላችሁ። ታስታውሳላችሁ ያገለገልኳችሁ ስለ ቁስል ነበር። ትናንትን ስለ መርሳት ትናንትን ረስቶ ወደፊት ስለ መዘርጋት እና ስለ ቁስል ነበር በጣም የተናገርኩትኝ አስታውሰዋለሁና ይገርማችኋል መልሶ ይሄንን ድምጽ ሲያመጣው ገርሞኛል። ግን አሁን ተፈጽሞ ነው አልቆ ነው ወገኖች። ክብር ለኢየሱስ ይሁን። እና ኢየሱስ እንዴት ነው መስቀሉን የወጣው ብለን ስንል ታውቃላችሁ ጌታ መቼም ምንም የሚከሰስበት ነገር አልነበረውምና እዚህ ምዕራፍ 23 ከቁጥር 1 እስከ 5 ባለው ክፍል ውስጥ የተከሰሰበትን ሲናገሩ የእግዚአብሔር ልጅ ነኝ ብሏል ነው ወደ መስቀል ያመጣው። በቃ ክሱ ይሄ ነው። ግን የአብ ፍቃድ ነው እና ኢየሱስ ዝም ብሎ መስቀል አልወጣም። ትዝ ይላችኋል አይደል? ጌተሰማኒ ላይ እንዴት እንዳማጠ እንዴት እንዳለቀሰ ደምላብ እስኪወጣው ነው። ይሄ እንባው አልቆ የደምላብ አላበው ነው የሚለው። የስቃይ የመጨረሻ ሰው የመጨረሻውን ስቃይ ሲስቃይ ነው። ሐኪሞች ታውቃላችሁ በዚህ በቆዳችን ላብ መውጣቱን ይጨርስና ደም መውጣት ይጀምራል። እና እንደዛ ሆኖ ነው ሰፈሪንጉ ነው ወደዛ ያመጣው። ዝም ብሎ አይደለም መስቀል ላይ የወጣው። እኛም እኮ እንደዛው ነው። ስንት ነገሮች እኮ ሊሆኑብን ሲሉ ባክ እቺ ጽዋ ከኔ ትለፍ ያልነው ብዙ ነገር ነው። አይሆንብን ያልነው ትዝ ይላችኋል። እንደው ይሄ ነገር እንደው ፌስ እንዳናረገው እንደመጣው ቀን ወደ ልጆቻችን ይሆናል፣ ወደ ቤታችን ይሆናል፣ ወደ ጤንነታችን፣ ወደ ህይወታችን፣ መንፈሳዊ ህይወታችን፣ ወደ አገልግሎታችን እንዳይሆን እኮ ብዙ ጸልየናል ለማስቀረት። ጌተሰማኒ ውለናል እኮ አድረናል እኮ። ግን ያ የአብ ፍቃድ ስለነበር ኢየሱስን የሚያበረታው መልአክ ታየው እንጂ አይሆንም ይሄ በቃ ታጥፎልሃል አላለው። እና የብዙዎቻችን የመስቀል ውሎ በጸጋ ተደግፈን ነው የወጣ ነው። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስ ምንም ጥፋት አልተገኘበትም። ዛሬ በመስቀሉ እሱ በሄደው ኮቴ ነው ማውራችሁ ወገኖቼ። አንዳንድ መከራዎቻችን አንዳንድ መስቀል ላይ የዋልንባቸው ነገሮች የኛ ጥፋት እኛ ያዋጣ ነው የበደል ፍሬ አይደለም። ብዙ ጊዜ ሰዎች በሆነ መንገድ ስናልፍ ይህንን አርጋ ነው የበደል ውጤት ነው እንፈርዳለን ታውቃላችሁ። ግን ዛሬ ለእናንተ ልንገራችሁ እግዚአብሔር በእናንተ ሊከብር የእናንተ ህይወት ሊሰራ የማዳኑን ነገር በእናንተ ሊያወራ ጌታ ስለወደደ እንጂ የዚህ የበደል ውጤት የሆነ መንገድ ውጤት አይደለም መንገዳችን። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስ የአብን ፍቃድ ለማድረግ ራሱን ሰጠ። ጌተሰማኒ ላይ የሚያበረታው መልአክ ታየው ይላል፣ አበረታው ይላል። በዛ ጸጋ ተደግፎ መስቀሉን ወጣው። ክብር ለኢየሱስ ይሁን ለዘላለም። የሚገርመው ነገር ኢየሱስ ወደ መስቀል ከመሄዱ በፊት በጣም ተገርፏል። ኖርማል ግርፊያ አይደለም ታውቃላችሁ። ሌሎች አቅም ነበራቸው። እነዛ አብረውት የተሰቀሉት ሁለቱ አቅም ነበራቸው። ለምን ኢየሱስ የተገረፈውን ያህል በጣም ስላልተገረፉ። የሱ ግን በሱ ቁስልኛ ተፈወሰን አይደል? ብጥስጥስ ብሎ ነው የተገረፈው። ለዛ እኮ ነው ቶሎ ሞተ የሚለን። ነፍሱን ቶሎ ነው የሰጠው። በግራና በቀኝ ያሉት ሳይሞቱ ነው እሱ የሞተው። እኩል ነው መስቀል ላይ የወጡት። አንድ አይነት አሟሟት ነው የሞቱት። ግን ኢየሱስ መንገድ ላይ ጨርሶታል። በመገረፍ ጨርሶታል። ታውቃላችሁ አንዳንድ ጊዜ እኮ ቶሎ ማን ሞተው የመጀመሪያውን ቶሎ ስለማንሄድለት ብዙ መስቀል ላይ እንቆያለን እንጂ እንደ ኢየሱስ ሁሉንም ጥጥት አርገነው መስቀል ላይ ስንወጣ አሟሟታችን የመስቀሉን ሰዓት
ጣሪ ያሳጥረልናል። ክብር ይሁንለት። ለዚህ እኮ ነው ብዙ ዝማሬዎች ያልከው ይሁን በህይወት ያሉት እንኳን ሆነ ብለው የተዘመሩት ወገኖች። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስ እንደዛ ተገርፎ ቆስሏል። እና አንድ እህት ምን አለች መሰላችሁ? ኢየሱስ እንደ በርገር ስጋ ነው የተከታተፈው አለች። ይገባችኋል አይደል? ነፍሱ በመስቀል ሞቱ ላይ እንድትሞት ስለተፈቀደ እንጂ አልቆለት ነው። እንደውም ሲናገር እዚህ ምዕራፍ 27 ላይ 26 ላይ በወሰዱት ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት ይላል። መስቀሉን እንኳን ተሸክሞ መሄድ አልቻለም። አቅም አጣ። አይገርማችሁም? ይሄንን መስቀል ይሄ ሰው እንዴት እንደተሸከመለት ሳስብ ይገርመኛል። ኢየሱስ ታውቃላችሁ ልክ ያንድ ሰፈር ልጅ እንደሆነን ያንድ ሀገር ልጆች እንደሆነን ለምሳሌ የናዝሬት ልጅ ነኝ። የአዲስ አበባ ልጅ ኮናችሁ የአዲስ አበባ ልጅ፣ የቄራ ሰፈር እንደኔ ኮናችሁ የቄራ ልጅ ነኝ ትላላችሁ። ልክ እንደዛ ኢየሱስ ብዙን ዘመን የኖረው ያደገው ገሊላ ነው። ታውቃላችሁ አይደል? እና ገሊላ በጣም ብዙ ነገር ያደረገበት ስፍራ ነው። 12ቱን ደቀ መዝሙር የመረጠው ከገሊላ ነው። የመጀመሪያውን ታምራት ያደረገው ከገሊላ ነው፣ በገሊላ ነው። ቃና ዘገሊላ ትዝ ካላችሁ ኢየሱስ ክርስቶስ የተወሰኑትን ሐዋርያቱን መርጦ ወደ ተራራ ይዟቸው መልኩ የተለወጠው ባይተውት በማያውቁት ክብር ያዩት እነ ሙሴ እነ ኤልያስ መተው ሲያናግሩት ያዩት ገሊላ ነው። ገሊላ ብዙ ነገር ነው የሚገርማችሁ። እና ኢየሱስም ኤክስፔክቴሽን ከገሊላ ሰዎች አለው። አይገርማችሁ? የቅርቡ ናቸው አሉኝ የሚላቸው የሰፈሬ ልጆች የሀገሬ ልጆች አብሬ ያደግኩት ብዙ ታምራቴን ከሌላ ከተማ ይልቅ ያሳየውበት ብሎ በዚህ ቀን እንደ ሰው ይሄ ሰው አልነበረም የኢየሱስን መስቀል መሸከም የሚገባው የነበረው። የገሊላ ሰዎች ነበሩ። የገሊላ ሰዎች ግን የሉ። የመስቀል ቀን አንዱ ራቆታችንን የሚያስቀረን ከሰው ነው ወገኖች። ያገለገልናቸው አብረናቸው ያለቀስን በመከራ ቀን ይገኙልናል ብለን የምንላቸው ሰዎች የምናጣበት ቀን የመስቀል ቀን ነው። ስለዚህ እናንተ ብቻኛ አይደላችሁም። ኢየሱስም እንዲህ ነበር። ያደርጋል፣ ጌታ ይፈቅዳል። ታውቃላችሁ? ክብር ለኢየሱስ ይሁን ለዘላለም። ይፈቅዳል። በቃ እንደዚህ ዞር እንዲሉ ይፈቅዳል። እንዳይጠይቁን ይፈቅዳል። ከመዞራቸው በላይ እኔን የሚያመኝ መዛበታበታቸው ነው። በመስቀል ቀናችሁ ላይ መዘባበቻ መሆናችሁ እሱ ያማል። መጠቋቆሚያ መሆናችሁ እና በጣም የሚገርማችሁ የገሊላ ሰዎች ሳይገኙ አንድ ሰው ከተማ አቋርጦ ይሄዳል። የቀሬና ሰው ስሙ ማን እንደሆነ አይታወቅም። ስምዖን ይባላል። የቀሬና ሰው አልፎ እየሄደ ሳብ ተደረገና በልና ተሸከመለት አሉት። አያችሁ? የመስቀል ቀን ላይ በጸሎት የሚያግዙን አጠገባችን የሚቆሙት የደከምንባቸው ሰዎች ሳይሆኑ ያልደከምንባቸው ሰዎች ናቸው። ምንም ያላደረግንላቸው ተጠርተው በህይወታችሁ ላይ አልመጡ። ጸለይኩልሽ አላሏችሁ? አጠገባችሁ ምንም ያላደረጉላቸው የጠበቃችኋቸው ቀርተው ያልጠበቃችኋቸው ቀን አልመጡላችሁ? ሸክማችሁን አልተሸከሙ? አላስተመሟችሁ? ክብር ለኢየሱስ ይሁን ለዘላለም። የመስቀል ቀን እነዚህንም ሰዎች ይገልጣል ወገኖች። እና ኢየሱስን መስቀሉን ተሸክሞ አደረሰው። ባለውለታ የሆነ ሰው። እኔ ቅድም ብያቸዋለሁ እንግዲህ ልጀምር ነው። ከ3 አመት በፊት የጡት ካንሰር ያዘኝ በከባድ ሰዓት፣ በኮቪድ ዘመን ማለት ነው። አስቡት እንግዲህ ኦሬዲ ኮቪድ ነው። ሰው ለሰው አይታየም ጭራሽ። እኔ ደግሞ እዛ ሎክዳውን በተደረገበት ሰዓት ብዙ እንትን ሁሉ አልፏል። ኦልሞስት 1 አመት ሆኖታል መሰለኝ ሎክዳውኑ ማለት ነው። 8-9 ወር ማርች ነው የተዘጋ ነው። 8-9 ወር ይሆነዋልና በዛ ያ ራሱ በራሱ በሽታ ነበርኩ አይደል?
ሰው ለሰው የማይተያይበት እና በዛ ውስጥ ነው እኔ ካንሰር ያዘኝ የነበረውና ብዙ ዘመን ጌታን አገልግዬዋለሁ እንዳልኳችሁና ልጆቼን እንኳን ያሳደግኩ 15 አመት አይ ዶንት ኖ ተካፍላችሁ ሊሆን ይችላል ፓልቶክ የሚባል ሚኒስትሪ ላይ የጾም ጸሎት መራ ነበረ ለ15 አመት ማለት ነው እና በጣም ብዙ የእግዚአብሔርን እጅ በዛ ይቻሉ ያላችሁ ትኖሩ ይሆናል አላቅም የነበራችሁ ሰዎች እናንተ ከተማ የለም ማለት ነው አንድም ሰው የለም ይሄ ብዙ አመት ሆኖ መነግራችሁ አሁን አይደለም አሁን ኦልሞስት 10 አመት ሆኖኛል ከዛ የለውኝም ግን በፊት ነውና ለብዙ ሰው ነው መንጸልየው ልጆቼን ያጠባው ነው ያንን አገልግሎት ያገለገልኩትና እንደ አምቡላንስ ነው በቃ ለሰው ጾም ጸሎት ስንይዝ በእግዚአብሔር ጸጋ ግን ሰው አይደለም የኔ ሰዓት ሰው የለም ወይኔ ጸልዩልኝ እምለው ሰው አጣው ብላችሁ ታምናላችሁ ኢቭን ለጸሎት የምፈልጋቸው ሰዎች መልስ አይሰጡኝም በኋላ ጌታ ተናገረኝ ዝም በያለኝ በቃ አንቺ በቃ ሐዘኔን ሲያየው አንድ ሰው የለም አንድ ሰው ባለም ላይ እንደው የምትልከው በመከራ ውስጥ ናት ልጄ ብለህ የምትልከው ሰው የለም መጨረሻ ጌታ ምን አለኝ አንቺ ለብዙዎች ሄደሻል እኔ ግን ላንቺ ቤት እኔ ነኝ የምመጣው ያ ቃል አሳረፈኝ እውነትም እንደ ሰው ተመላልሶ ጠይቀኝ የሚገርማችሁ ግን ሁለት ልጆች እዛ ሁኔታ ውስጥ ከመግባቴ በፊት ሁለት ጓደኛ ማቾችን በጣም ላጭር ጊዜ ሜንቶር አደረኳቸው በጣም ላጭር ጊዜ እነዛ እህቶች በዛ የመከራዬ ቀን ለካ የቀሬና ሰዎች ነበሩ ብዙ አላሳለፍኩም አብሬያቸው ብዙ ዘመን አብረን ያሳለፈን ብዙ እህቶች አሉ ብዙ ወንድሞች አሉ አልተገኙ እነዚህ ሰዎች ግን እንደ ስምዖን መስቀሌን ተሸካሚ ሆነው መጡና እንዲህ አሉኝ ከዚህ ውስጥ እስክትወጪ ድረስ ስለ ቤሪና ስለ ዮቤድ ግድ ይለናል በቃ መጾም አናቋርጥ ማለት በየሳምንቱ ከፈለግሽ ጆይን አድርጊኝ ይሉኛል እና ብዙን ጊዜ አብሬያቸው ገባለሁ ወገኖች አይደክምም ሰው አንደኛዋ ዶክተር ናት በጣም ቢዚ ላይፍ ያላት ባሏ ፓስተር ነው አንደኛው ዩናይትድ ኔሽን ነበር የምትሰራው አሁን ለትምህርት ዲሲ መጣ አሁን እንደውም የነበረኛ አገልግሎት የዛሬ ሳምንት እዛ ነበርና አግኝቻታለሁ እና ጉባኤ ላይ የቀሬና የሰው እሷ ናት ብዬ አስተዋወቅኳቸው ወገኖቼ ክብር ለኢየሱስ ይሁን ህይወት ላይ ሲመጣ ያማል ራስ ላይ ሲመጣ ያማል እና ይገርማችኋል ያም መንገድ ብቻዬን እንድጨርሰው ወደደ እና አንድ ጊዜ ጌታ አንድ ፕሮግራም ላይ ገባውና ነብይ ዘኔን ታቆታላችሁ የሃለወቱን እሱ ነበር እዛ ጉባኤ ላይ የሚያገለግለው በጣም ጥቂት ሰዎች ነን ከዛ ዛሬ ጌታ የላከኝ መስቀላችሁ ላይ ሞታችሁ እንጂ መስቀላችሁ ላይ ሞት ሳጨርሱ እንዳትወርዱ በላችሁ ብሎኝ ነው የመጣውታል አረበስማ እና በቃ ያ መልእክት የኔ ነው እኔ ሌላውንም የሚመለከተው አልመሰለኝም ያ መስቀል ማለቅ ነበረበት ክብር ለኢየሱስ ይሁን ለዘላለም እና የሚገርማችሁ ሌላኛው የመስቀሉን ምዕራፍ ላሳያችሁ ሌሎችም ሁለት ክፉ አድራጊዎች ደግሞ ከሱ ጋር ይገደሉ ዘንድ ወሰዱ ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዛ እሱን ክፉ አድራጊዎች አንዱን በቀኝ ሁለተኛውን በግራ ሰቀሉ ኢየሱስም አባቶ የሚያደርጉትን አያውቁም ይቅር በላቸው አለ እነዚህ ሁለት ወንበዴዎች ታውቃላችሁ በኃጢአታቸው የተሰቀሉ ነው ደግሞ ኢየሱስስ መሃል መሆኑ በግራና በቀኝ ኢየሱስ እንኳን በግዛ ቋሉ ነው መሃል ለሁለቱም አማክሎ ነው የተሰቀለው እና የሚገርመው ነገር ኢየሱስ እዛ ጣር ውስጥ የመጨረሻ የሞቱ ሰዓት ነው ሊሞት በቃ የመጨረሻ ሰዓት ላይ ነው ይሄ አንደኛው ተነስቶ ስደብ አደረገው እስቲ አንተ ባለ መንግስት ነኝ ትላለህ በላ ራስህን አድን የእግዚአብሔር ልጅ ነኝ ብለሃል አንተንም ራስህን አድነን እኛንም አድነን ብሎ ሰደበው ነው የሚለው ከጎን ያለውስ አይገርምም ዞር አለና እኔ እናንተ በበደላችን ነው ይሄ ሰው እኮ ንጹህ ሰው ነው
እንዴት ነው እንዲህ የምትናገረው ብሎ ቢቆምስ? ግን በመንፈስ ተመርቶ አንድ ነገር አለ። ጌታ ሆይ በመጣህ ጊዜ በመንግስት አስበኝ። ኢየሱስ ያን ቀን መንግስት ያለው ይመስላል እንዴ? ወይኔ ክብር ለኢየሱስ ይሁን ለዘላለም። አያችሁ የሚያዩን ሰዎች አሉን። የሆነ ቀን የሆነ ነገር ውስጥ እንሁን እንጂ ነገ ግን በህይወታችን እግዚአብሔር ሊገልጠው ያለው ነገር ገብቷቸው መስቀላችንን ከመስቀላቸው ጋር የሚያደርጉ ዋው አለው ሰው ወገኖች፣ የተመደቡልን ሰዎች አሉ። ኢየሱስ ገረመው። አገልግሎቱን ጀመረ። በሞትና በህይወት መካከል ሆኖ አገልግሎት ጀመረ ኢየሱስ። እውነት እውነት እልሃለሁ ዛሬ በገነት ከኔ ትሆናለህ አለው። እሱ በመጣ ጊዜ ኢየሱስ ዛሬ ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ታውቃላችሁ የመስቀል ላይም አገልግሎት አይቋረጥም። ኢየሱስ አላቋረጠም። ክብር ለኢየሱስ ይሁን። ብዙ ጊዜ እንዲህ አይነት ህመም የሆኑ መንገዶቻችን ላይ ስንሆን አገልግሎት አሁን ልረፍ እንለዋለን ጌታ። በደስታ ቀን ሰው ብዙ ጊዜ አገልግሎት አያቆም። የመከራ ቀን ላይ ግን ይከብደዋል። እዚህ ውስጥ ያለው የምን አገልግሎት ነው? ቁጭ ነው ምለው ተወኝ በቃ እንላለን። የሚገርማችሁ እኔ በዛ መንገድ ውስጥ ሲሆን ያው እንዳልኳችሁ ለሰዎችም ብዙ መናገር አልፈቀደልኝም ጌታ። ሁኔታዎችም ያስገድዱኝ ነበር። ህክምናም ቦታ ላይ ምግብ እንኳን ወደ ቤቴ እንዲመጣ አይፈቅዱም ነበር። ከፈለግሽ እንልክልሻለን ሰራተኛ ምናምን ሶሻል ወርከር ይመጡልሻል እንጂ በተአምር ቤትሽ ሰው እንዳይመጣ ምግብም እንኳን እንዳይመጣ። ለምን ኮቪድ ነበር። አለዛ ህክምና ይቋረጣል። ኮቪድ ከያዘኝ ሁለተኛ እኔም ላልተርፍ እችላለሁ ካለሁበት ሁኔታ። እና የሚከርማችሁ ነገር በዛ ውስጥ ያለው አንድ ቀን አንድ ሌሊት ላይ አንድ ድምጽ ወደኔ መጣ። ድምጹ ቃል ነውና ቃሉ ምን ይላል? መዝሙረ ዳዊት ላይ ያለ ቃል ነው። ጽኑ ግንብ በጠላት ፊት ኃይል ሆነኛል የሚል ቃል ነው። ያ ቃል በጣም አዘለለኝ እኔን። ለምን አሁን እኔ በጠላት ፊት ነኝ ያለሁት። ካንሰር በሚባል ጠላት ፊት ነው ያለሁት። ፍለፊት ነን ያለነው። እና አዘለለኝ። ከመኝታዬ ወረድኩና ጌታን እያመሰገንኩኝ አንድ መዝሙር ነበር ታውቂው? ጽኑ ግንብ በጠላት ፊት ኃይል ሆነኛልና ወደድኩ ጌታዬ ወደድኩ። መዝሙሩ መጣልኝ። ያንን ቃል ይዤ እየዘመርኩ አንድ ሰው ኢትዮጵያ ነው ማቀው ልጁ የታናሽ እህቴ የጓደኛዋ ባል ነው። ከእስልምና ወደ ጌታ የመጣ ሰው ነው። ከኔ ጋር ብዙም የምንገናኝ ሰዎች አይደለንም። አገር ቤት ሲሄድ እንደዚሁ በጸሎት ለምናምን እንገናኛለን። ይጠሩኛል ቤታቸው። አንዳንድ ጊዜ ነው እሱንም እኔም ጊዜም ስለማይኖረኝ ግን እንደዛ እናሳልፋለን። በጣም የተባረኩ ቤተሰቦች ናቸው። እሱን አመጣና ፊት ያቆመው ጌታ ከዛ ላኪለት አለኝ። እንዳለኝ ቃሉንም መዝሙሩንም በመዝሙር ቀድቼ ላኩለት። ከዛ አሜን በማግስቱ ሲያየው አሜን ብሎ ነው የጻፈልኝ። ሌላ ነገር ማልጻፈልኝ። የሚገርማችሁ ኢቭን ተደዋውለንም ስለማናቅ ለራሱም ሳይገርመው አይቀርም። ከዛ ግን በሳምንቱ ሚስቱ በጣም እያለቀሰች ደወለችልኝ። ምን ነው አልኳት። ከባድ ሁኔታ ውስጥ ነን። አሁን ግን መጀመሪያ ሳልነግርሽ የምጠይቅሽ ይሄንን ነው። ያንን ቃል ለዘዩ ለምንድን ነው ይላክሽው አለች። ጌታ ላኪ ብሎኝ። ሌላ ምን አለሽ አለች። ምንም መዝሙሩንና ቃሉን ላኪ ነው ያለኝ አልኳት። ምን እንደሆነ ታውቂያለሽ አለች። የወንድ የጦት ካንሰር እንዳለ ያኔ ነው ያወቅኩት እኔ። ጡቱ ላይ የሆነ ነገር ወጣ እና ተነስተን ስንሄድ ስቴጅ 4 ያለ ካንሰር ነው ተብሎ ወንድ ጡት የለው ይቆረጥ ተብሏል አለች።
እና ያን ከተቆረጠ በኋላ ደግሞ በአስቸኳይ ከሀገር እንዲወጣ ለሕክምና ተብለናል አለች። ከት ብዬ ሳኩላችሁ። ከዛ መንፈስ ቅዱስ ምን ቢለኝ ጥሩ ነው? አገልግዩ። ወይ ጉድ! መስቀል ላይ ያለ ሰው መስቀል ላይ ያለን ሰው ያገልግላል። ክብር ለኢየሱስ ይሁን ለዘላለም። ተያያዝና ያን ቀን ጀመረ ተርገድግደው። እኔ እንግዲህ ገና ቤተሰብ ነው ያወቀው እንዳልኳችሁ ብዙ አያውቅም። ከዛ ታውቂያለሽ አልኳት እኔ በዚህ ውስጥ ነኝ ያለሁት ብዬ የኔን ነገርኳቸው። እና በዚህ ውስጥ ሆነሽ ትስቂያለሽ አለች። ለካ መከራችሁ ሰው ያጀግናል፣ መስቀላችሁ ሰው ያጀግናል። ክብር ለኢየሱስ ይሁን ለዘላለም። ለዚህ ነው መስቀል አንፈራው። እናንተ ጨርሳችኋል፣ አይዟችሁ። ስለ መስቀላችሁ አይደለም ሰብካችሁ፣ ግን በመስቀል ህይወት ታልፎ ከመስቀል ሲወረድ የሚኖረው ኑሮ ጌታ ስለፈለገ እሱን ሊያወራችሁ ነው። ከዛ ገረመኝ ወገኖቼ። አብረን እኩል ገባን፣ እኩል ወጣን። እሱ ወደ 12 ኪሞ ወስዷል። ስቴጅ 4 ስለነበር የኔ ስቴጅ 2 ነው። ኦፕሬሽን ተደርጎ ሲወጣ early ስቴጅ ሆነ። ስለዚህ ኪሞ አልወሰድኩም እኔ። እሱ ግን ረጅም መንገድ እውነትም መገልገል የነበረበት ልጅ። ክብር ለኢየሱስ ይሁን ለዘላለም። እንዲም ይቻላል። አገልግሎት እንድናቆም ጌታ አይፈቅድም ወገኖች። እኔ ህመም ውስጥ ሆኜ ራሔልዬ ታውቃለች። ያኔም ነግሬያቸዋለሁ የነበራችሁ ሰዎች ትንሽ እንደተናገርኩ አስታውሳለሁ። በዙም ያገለገልኳችሁ ጊዜ ጌታ አልፈቀደልኝም። ካንሰር ተይዛችሁ እንኳን ጉንፋን ተይዛችሁ እኮ ማረፍ ያስፈልጋል አይደል? በዛ በትሪትመንት ውስጥ በህክምና ውስጥ እየሄድኩኝ አገልግኝ ነው ያለኝ። ከዛ እኔም ራሴ ሊሄድ እንደምሄድ ነው ማቀው። እንደምችል ምናምን ሳይሆን እንደምሄድ ነው ማቀው። እና ጌታ ሆይ እንደውም በቃ እችኛዋ እስትንፋሴ እስክትወጣ አገለግልሃለሁ። ያኔ በዙም ነው አንዳንዴ ሁለቴም በቀን ዘነጥ ብዬ ሰው በካንሰር ውስጥ እንዳለው አያቅ፣ ህክምና ላይ እንዳለው አያቅ። ዘነጥ ብዬ አገልግሎት ያቆምኩት ለተወሰነ ወር ራዲዮ ቴራፒ ላይ ስደርስ፣ እሱም የግራ ጦቴ ስለነበር በልቤ በኩል ስለነበር ራዲዬሽን የወሰድኩት ያተነፋፈስ ችግር አመጣ። እና እነሱ ብዙ ነገር ነበር ያሉኝ። የልብ በሽተኛ ትሆኛለሽ፣ ያው ስፒች እንደማደርግ አገልግሎቴን ያቃሉና ያው ስራችሁ ምናችሁ ላይፋችሁ ይጠየቃልና ከዚህ በኋላ ይሄን ላትቀጥይ ትችያለሽ ነው እንዴ? እግዚአብሔር በህይወት ኑሪ ያለኝ አብልጬ ልናገር ነው እንጂ። ክብር ለኢየሱስ ይሁን። ምህረቱን ላወራ እንጂ ስሙ ለዘላለም ይባረክ። ወገኖቼ ጌታን አገልግሎት መስቀል ላይ ያለ አገልግሎት ይጣፍጣል። ታውቃላችሁ እስከ ዛሬ ተጻፈልን እኮ ይሰውዬ ከጌታ ጋር ኤደን የገባ ሰውዬ ኢየሱስ ነው የሞተው። ታውቃላችሁ ቀድሞ ደስ አይልም? ተቀብሎታል። ዛሬ ነው በገነት ያለው። ታውቃላችሁ አይደል? ከ3 ቀን በኋላ ነው እኛ ትንሳኤ የምናውቀው። ኢየሱስ ግን ዛሬ በገነት ብሏል። እንዴት እንዳይሆነ እኛ አይብራራልንም። ግን ሰውየው በገነት ራት በልቷል ከኢየሱስ ጋር። ክብር ለኢየሱስ ይሁን ለዘላለም። እና መከራችን ያገልግለው፣ ለቅሷችን ያገልግለው ወገኖቼ። ደስ ሲልኩ አለኮ ዝማሬ ሃሌሉያ። የገዢ ቁጣ ሲነድ በላዬ ፍንክችላል ላለቅ ስፍራዬ በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ። ክብር ለኢየሱስ ይሁን ለዘላለም። የጀግንነት ቀን አገልግሎት ይጣፍጣል ወገኖች። እኔ እንዳልኳችሁ 28 ዓመት ጌታን አገልግያለሁ። እነዚህ 3 ዓመቶች ግን ከህክምናዬ ጋር almost 5 ዓመት ሊሆን ነው። እነዚህ ዓመታት ግን ያገለግልኩትን አገልግሎት እንዴት እንደምወደው ልነግራችሁ አልችልም። ምክንያቱስ መስቀል ላይ እናንተ የሞታችሁ ጌታ ብቻ እየከበረ የምታገለግሉት አገልግሎት ነው። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስ ይሄንን ካደረገ በኋላ ሌላውን ደግሞ የመስቀል ቀንን ላሳያችሁ። ቁጥር 49 ላይ እንደዚህ ይላል፣ የሚያውቁት ሁሉ ከገሊላ የተከተሉት ሴቶች ይህን ያዩ በሩቅ ቆመው ነበር። ቅድም ብየዋለሁ፣ ይሄንን በሩቅ ይቆማል።
ወዳጆቻችን በሩቅ ያዩናል እኮ ምን ትሆን ይሆን ይሉናል ምን ልትሆን ይሆን የሚቀጥለው ምዕራፏ ምን ይሆን የዚህ አሁን ያለችበት ምዕራፍ መጨረሻው ምን ይሆን ይሉናል ግን በምን በሩቅ ይከታተሉናል ያለንበትን ነገር ሊሰሙ ይወዳሉ አይገርማችሁ መቅረብ ግን አይችሉም አትፍረዱባቸው በፍጹም እንዳትፈርዱ ወገኖች በቃ ክብር ለኢየሱስ ይሁን ለዘላለም ይሄ መንገድ የመስቀል መንገድ ስለሆነ ኢየሱስ ግን እነዚህኑ ሰዎች ይገርማቸዋል ትዝ ይላቸዋል ማርቆስ 16 ከትንሳኤ በኋላ እነ ማርያም ሽቶ ይዘው ወደ መቃብሩ ስፍራ ሲመጡ ምንድነው ያላቸው መልአኩ እንደነገራችሁ እኮ ወደ ገሊላ ቀድሟቸዋል የት ነው ሄደው ኢየሱስ ሲነሳ ጀርባ የሰጡት በሩቅ የቆሙት ሴቶች ናቸው ደስ ይበላችሁ ወንዶች አይደሉም በሩቅ ቆመው ነበር የገሊላ ሴቶች ነው የሚለው ጀግኖቹ የሉም ድራሻቸው ጠፍቷል ሴቶች እኮ ለዚህ ነው ኢየሱስ በሴት መገልገል ይወዳል ታውቃላችሁ አይደል ዘመ ብለን ይሁድ ወዳችንን ነው የምናወራው ዛሬ ይወዳል እስቲ እዩ ጸሎት አገልግሎት እስቲ እዩ የዝማሬ ስፍራ 95% ማን ነው ሴቶች ናቸው ጸሎት እኮ ቀላል ስፍራ እንዳይመስላችሁ ከመንፈሳዊ ዓለም ከባዱ ስፍራ የጸሎት ስፍራ ነው ከጠላት ጋር ተናንቀ ሰማይ አስከፍተ በዛ ላይ ጸሎት በእምነት ነው ክብር ለኢየሱስ ይሁን ለዘላለም እና ጌታ የሚወደው ህይወት ነው ከህይወታችሁ አይታጣ ያለን ህይወት ነው ታውቃላችሁ ሳታቋርጡ ጸልዩ ተባለ ህይወት ነው ኢየሱስ ያድናል ለዘላለም እና በሩቅም የቆሙት የገሊላ ሰዎች ናቸው ያውም ሴቶቹ የሉም ግን ኢየሱስ በተነሳ ሰዓት የመጀመሪያ ሄደው ገሊላ ክብር ለኢየሱስ ይሁን ይውላችሁ ነገር ተፈጽሟል ሌላ ሰው አይጠራም የትንሳኤም ቀን ላይ ሌላ ሰው አይመጣም እነሳው ጀርባ የሰጡን ሰዎች እነዛው ወገኖቼ በፈለግናቸው ጊዜ ያላገኘናቸው ሰዎች እነሱ ጋር ነው እግዚአብሔር የሚወስደን ክብር ለኢየሱስ ይሁን ለዘላለም የመስቀል ቀን ግዴታ ነው ታስታውሳላችሁ አብርሃምን አንድ ልጅ ሁለት ልጅ እኮ አይደለም ያለው አንድ ልጅ እሱስ ስንት ዘመን ተጠብቆ የመጣ አስባችሁታል የነገሩ ክብደት እንኳን ለሳራ አልተነገራትም ሰዋልኝ ብሎ እኔ እኮ እግዚአብሔር ሲጨከነባችሁ ነው ግን በጸጋ ደግፎን ነው እንደውም አምጣና የ3 ቀን መንገድ አለው አስቡት አብርሃም እኮ እዛው ቤት እያለ ሰውቶታል ፍቃዱን ሰጥቷል እኮ ግን ከእንደገና ምን አለ የ3 ቀን መንገድ ያብሰለሰላል እኮ ልጅ ነው ጠብቆ ያገኘው እንዲህ ስመለስ ሳራ ምን ትለኛለች የሚልም ጥያቄ አለ እኮ ወገኖቼ 3 ቀን ሄደ የማሳይ ተራራ ሞሪያም ላይ ሲለው ለሳራ መጣን የት ሄዳለ ለእግዚአብሔር ልንሰዋ ላይፍ ስታይሉ ስለሆነ ምንም አላለችው ይስሐቅ ማብሮኝ ይሄዳል አላት ይሄድ ለእግዚአብሔር ሊሰዋ አይደል እንደሚሄደው ይሄድ ይለማመድ እሷ አታቅ አብረውት ግን ምኖች ሄዱ ይላል እንጨቱን የተሸከሙለት ባሪያዎቹ አብረውት ሄዱ ሎሌዎቹ አብረው ሄዱ እኮ ሄዱና ግን ልክ ተራራው ጋር ሲደርሱ እዚህ ጋር ቆዩ ተባሉ አያችሁ ቆዩታች የሚባሉ ስላሉ ነው ክብር ለኢየሱስ ይሁን ለዘላለም አብሮ መውጣት የሌለበት ስላለ ነው የሚገርማችሁ ይምጡልን የምንላቸው ሰዎች እኮ ልብ አውራጆች ናቸው አይገርማችሁ ገና መንገድ ሲጀምሩ እናንተ እዚህ ጋር ቆዩዋልና ተራራው መውጣት ሲጀምር ይስሐቅ ወዲያው ጥያቄ ጠይቆ ማያቀውን ጥያቄ እሳቱ ተይዞ ስለመጣ እንጨቱም ተይዞ ስለመጣ እንዴ አባቴ እንጨቱም ይሄው እሳቱም ይሄው መስዋዕቱስ አለው ልብ አይወርድም ልጁን ነው ሊሰብዋ የሚወርደው አያችሁ አንዳንድ ነገሮች ዞር ሲያደርግልን እኛ በስርዓት የጣር ሞት እንዳንሞት የተስተካከለ ሞት እንድንሞት መስቀላችንን በክብር እንድንጨርስ ነው አንዳንዱ ልብ አውራጅ ነው ወገኖች የምነት ሰዎች የምትሏቸው ሰዎች እንኳን ሊያወርዳችሁ ይችላሉ እዚህ ቀን ላይ ታውቃላችሁ ስለዚህ በሰበብ ነው እግዚአብሔር ዞር የሚያረጋቸው እና አብርሃም ግን
መስቀሉን በዚህኛው እየወጣ ተራራው በዛኛው በኩል እግዚአብሔር እየወጣ ነው። ክብር ለኢየሱስ ይሁን ለዘላለም። እና ልክ ወጥቶ ሲጨርስ መሰዊያው ላይ ልጁን ሲያጋደም እግዚአብሔር ያይናል እስከ መጨረሻ ሰዓት ያይናል። ልክ ሲያጋድመው ነው ቢላዋ ሲያነሳ እግዚአብሔር መጣ። አሁን አለው አንድ ልጅህን እንዳልከለከልከኝ ፍቅርህ ፍጹም እንደሆነ አወቅኩ። አሁን በራሴ እምላለሁ አለው። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ መስቀላችን የእግዚአብሔርን ክብር ማያችን ነው። ስሙ ለዘላለም የተባረከና የተመሰገነ ይሁን። እና ባላማ ነው እምላችሁ። ቀጥሎ እንደዚህ ይላል ቁጥር 52 ላይ ከላይ ከፍ ብዬ ላንብበው ከ50 ጀምሮ እነሆም በጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው ነበር። ይህም በመክራቸውና በስራቸው አልተባበረም ነበር። አርማትያስም ከምትባል ከይሁዳ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ከፈነው። ማንም ባልተቀበረበት ከአለት በተወቀረ መቃብር አኖረው ይላል። ደስ አይልም? ምን ነበር አለ ሰውየው? የእግዚአብሔርን መንግስት የሚጠባበቅ። ወገኖቼ አያችሁ እዚህ ጋራ ይሄ ሰውዬ የእግዚአብሔርን መንግስት ባይጠባበቅ የኢየሱስን ሬሳ ልመና አይመጣም። የሚጠባበቁ ሰዎች አሉ የሚያቁ ምዕራፋችንን የሚዘጉልን። ክብር ለኢየሱስ ይሁን ለዘላለም። ይሄ ሰው ተገኘ። ለዚህ ነው በሀብታም እና በባለጸጋ መቃብሩ ሆነለት ይላል እኮ ቃሉ ታውቃላችሁ። ይሄ ሰውዬ ባለጸጋ ነው። መቃብሩንም ያሰራው ለራሱ ነው። እንዴ ቁስል እኮ ነው፣ ደም እኮ ነው። ዝም ብሎ አይደለም። ኢየሱስ ተበጣጥሷል ብያችኋለሁ። ምንም የተረፈ አካል የለውም። ያን ሬሳ ሲወስደው እዛ መቃብሩ ላይ ሲያስቀምጠው ያ ቁስል ነው። ወይ ቁስላችንን የማይጸየፉ ሰዎች ክብር ለኢየሱስ ይሁን ለዘላለም። ምዕራፋችንን የማይጸየፉ ሰዎች አሉ ወገኖች አሉ። ኢየሱስ ያድናል ለዘላለም። ትዝ ይላችኋል ኢየሱስ ሲወለድ በግርግም ነው የተወለደው። ግርግም ሰው ተወልዶ አያውቅም። ግርግም ጋር ግን ሊሰግዱ የመጡ ሰዎች ነበሩ። ግርግም እኮ ከብት የሚሸት ስፍራ ነው። እበት የከብት ሽታ ያለበት ስፍራ ነው። እዛ ጋር ሰው እንዴት ይመጣል? ኢየሱስ ያድናል ለዘላለም። አያችሁ እዛ ጋር እነማመጡ እግዚአብሔር የረዳቸው እነዛ እረኞች የተገለጠላቸው ተወልዷል ብሏቸው ኮከብ እየመራ ነው ያመጣቸው። እየመራ አምጥቶ በግርግም ታገኙታላችሁ በጨርቅ ተጠቅልሎ ብሏቸዋል። አይገርምም? ግርግም ብለው ግን ከርቤ ከመያዝ አልተመለሱ። እበት ቢሸትም ከርቤ ከማምጣት ወርቅ ከማምጣት አልተመለሱ። ክብር ለኢየሱስ ይሁን ለዘላለም። ወገኖች ዛሬ ትውልዳችን ወይ ምዕራፋችን በግርግም ይሁን እንጂ ነገ ደግሞ በክብር ኢየሱስ በክብር በአደባባይ በአብቀኝ እንደሚሆን ስለገባቸው የሚሰዋ ነገር ይዘው ነው የመጡት። የዚህ ቀን ሰዎች አሉ። ቅድም እንዳልኳችሁ ገና ምንም ሳይገለጥብን የእግዚአብሔር ሐሳብ አለባት ብለው ግርግም በምንልበት ሰዓት እበት በምንልበት ሰዓት የማይመች ሽታ ባለን ሰዓት ታግሰው አጠገባችን የሚቆሙ ታውቃላችሁ ውስጣችን ያለውን አክብረው ከኛ ጋራ የእግዚአብሔርን ሐሳብ የሚጠባበቁ ሰዎች አሉ። ክብር ለኢየሱስ ይሁን ለዘላለም። እና መስቀል እነዚህን ሰዎች ሁሉ የሚያሳየን ቀን ነው። እናሳ መጨረሻውን እንደዚህ ነው። ኢየሱስ ክርስቶስ ከመስቀል ሲወርድ በትንሳኤ ሲነሳ የገሊላ ሰዎች ጋር ነው ሄደው። የትም አትሄዱ። ክብራችሁ ቁስላችሁ በታየበት ሰፈር፣ እንባችሁ በፈሰሰበት ሰፈር፣ ውርደታችሁ በተነገረበት ሰፈር ክብር ለኢየሱስ ይሁን ለዘላለም። ሐዋርያት ሥራ 1 ላይ እንደዚህ ይላል።
ክብር ለእግዚአብሔር ይሁን። ከቁጥር 6 ጀምሮ አነባዋለሁ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድርም ዳርቻ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። ምን ብሎ አላቸው? እናንተ የገሊላ ሰዎች ሆይ። ክብር ለኢየሱስ ይሁን ለዘላለም። አይገርማችሁም? ገሊላ ነው ሄደው ኢየሱስ። ገሊላ ሲሄድስ ግማሹን እንዴት አገኘው? ግማሹ የተወውን አሳ ማጥመድ እያጠመደ፣ ግማሹስ ወደ ኤማውስ እየተመለሰ። አይገርማችሁም? ግማሹስ በር ዘግቶ ባለማመን ውስጥ ተቀምጦ። አንዳቸው ጋር ሄዶ ሲፈርድ አታዩትም። ምክንያቱስ ያ የህይወቱ ምዕራፍ ስለሆነ፣ የህይወታችን ምዕራፍ ስለሆነ ወገኖች ከዚህ በኋላ ኢየሱስ የሄደውን ለመሄድ ወደ ምን እንወርዳለን? ወደ ገሊላ። ወደ ገሊላ። የእናንተ ገሊላ የት እንደሆነ አላውቅም። ወደ ገሊላ ይዟቸው መጣ። ደስ የሚለው ነገር በደመና ሲሄድ በክብር ሲሄድ እያንጋጠጡ ቆመው ቀሩ ነው የሚለው። መሄድ አቃታቸው። ይሄ ምህረት ያደረገልን ጌታ፣ ይሄ ድካማችንን ያልቆጠረ ጌታ፣ ክብር ለኢየሱስ ይሁን ለዘላለም። ይሄ ብዙ ስናደርገው ብዙ ስንክደው እየተከታተለ ፍቅር ያሳየን ጌታ፣ ያስተማረን ጌታ ወደ ደመና ውስጥ እንበድ እናያለን ብለው ዝም ብለው ሲያንጋጥጡ መላእክቶቹ መጡ። እናንተ የገሊላ ሰዎች ስለምን ቆማችኋል? እንዲሁ ሲሄድ እንዳያችሁት ይመጣል አሏቸው። ክብር ለኢየሱስ ይሁን ለዘላለም። ወገኖቼ ጌታ አንድ ነገር ይላችኋል። ምዕራፋችሁ ተፈጽሟል። ከተፈጸመ በኋላ ግን ይሄን ህይወት ጌታ ከኛ ይጠይቃል። ክብር ለእግዚአብሔር ይሁን። አንድ ነገር ጥቂት ደቂቃ እንድታስቡ ፈልጋለሁ። ሁላችንም የምናልፈው መስቀል አለ። ያንዳንዶቻችን ከባድ፣ ያንዳንዶቻችን ቀላል፣ ያንዳንዶቻችን 5፣ ያንዳንዶቻችን 10። ወገኖቼ ግን ከመስቀል መውረድ ከሆነ በኋላ በዛን ጊዜ አጠገባችን የሌሉትን ሰዎች ብዙ የደማንባቸውን ብዙ ያለቀስንባቸውን ምን ሆና ነው ግን ከዚህ በኋላ ደግሞ ለዚህ ቀን ያልሆነችኝ አይደለም የሚባለው? ለዚህ ቀን ያልሆነችኝ ደግሞ ምን ልትሆነኝ ነው ከዚህ በኋላ ብለን የምንላቸውን ሰዎች አንድ ጊዜ እናስባቸው። ስለማይጠፋ ማለት ነው። ሁላችንም ህይወት ውስጥ ያለ ስለሆነ ክብር ለእግዚአብሔር ይሁን። ተነስተን እንጸልያለን። ይሄን እያሰብን ነው ተነስተን እንጸልያው። ክብር ለኢየሱስ ይሁን። ሃሌሉያ። ምዕራፌስ ተፈጽሟል ጌታ ሆይ። ግን የጀግንነት አጨራረስ ልጨርስ በሉት ወገኖች። ስሙ ይባረክ። የምህረት ልብ ነው የሚጠይቀን፣ ሌላ አይደለም የሚጠይቀን ጌታ። ነገ ሊሆን ያለ ነገር አለ። ነገ ክብር ሊመጣ ነው። በህይወታችን ክብር ሊመጣ ነው ወገኖች። ይሄን ክብር የሚያስተናግደው የይቅርታ ህይወት ነው፣ የማለፍ ህይወት ነው፣ በደልን የማይቆጥር ህይወት ነው። ክብር ለኢየሱስ ይሁን ለዘላለም። ሃሌሉያ። ሼፓታንዳና ማጋና ማስያ ክብር ይሁንልህ። እንደዚህ ይላል ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት ምዕራፍ 5 ላይ አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም ይላል። ብትፈቅዱ ሁለት ተያያዙልኝ። ሁለት ተያያዙ። ከሁለት በላይ ከተሆነ 3 ሆናችሁም ተያያዙ፣ ችግር የለም። ግን ቢቻል
ሁለት ብትያያዙ ደስ ይለኛል ከዛ እኔ ምለውን ትላላችሁ አጠገባችሁ ያለችውን ሴት ስሟን ጠርታችሁ ስሟን ስለምታውቁ ነይ እኔና አንቺ አብረን እንያያዛለን ስሟን ስለምታውቁት እንዴት ባባላላችሁ ስሟን ጠርታችሁ አሁንም በሉ ስሟን ጥሩና እንትናዬ ሆይ በሏት ሜሮንዬ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ ይቺ ከመጀመሪያ ዘንድ በእኛ የነበረች ትእዛዝ ናች እንጂ አዲስ አይደለችም በሏት መዋደድ የሚቀጥለው ይቅር ስንባባል ነው እህቶቼ ክብር ለኢየሱስ ይሁን ለዘላለም በቃ ምህረት ስንደራረግ ነው ሃሌሉያ በመንፈስ አሁን አጠገባችሁ እንኳን ባይኖሩ ልባችሁ ዝን ያለባቸውን ሰዎች እነዛን ሰዎች አስቧቸው ወገኖች አሁን አስቧቸው እከሊትዬ ሆይ እወድሻለሁ በሏት አቤት 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 ዛሬ መፈታት ይሆናል ወገኖች ክብር ለኢየሱስ ይሁን ለዘላለም አንዳንዶቻችን የሥጋ ፈውስ እንኳን ይመጣልናል በዚህ ውስጥ ታቃላችሁ ምህረት ስንደራረግ ይቅር ስንባባል ሃሌሉያ ማክራዳላ ባጋና ማዲያ ፍጹም ወድሻለሁ ተባባሉ ወገኖች ተቃቀፉ ተሳሳሙ ኢየሱስ ያድናል ለዘላለም እናመሰግንሃለን ጌታ ሆይ እናከብርሃለን ጌታ ሆይ በደልን አንቆጥርም ጌታ ሆይ ይሄው መተላለፋችንን ደምስስኛም የበደሉንን ይቅር ብለናል ጌታ ሆይ ማክራዲያና ማሼፓና ማጋና ማዲያ የተያያዝነውን ጌታ እግዚአብሔር የተቆጣጠርነውን የብዙ አመታቱን ሁሉ ከቤታችን አውጣን የዘላለም አባት መክሊቶቻችንን ያስጣለንን እግዚአብሔር በኢየሱስ ስም ዛሬ አንፈልገው መብራታችንን እናበራለን የፍቅር መብራታችንን እናበራለን ታቃላችሁ ምን ይለኛል ጌታ መንፈስ አንዳንዶቻችሁ መክሊቶቻችሁ ጠፍተውባቸዋል ድሪሞቻችሁ ጠፍተውባቸዋል ታቃላችሁ ድሪም 9-10 ድሪም ኖሯት አንዱን ድሪም ሲጠፋባት የማትፈልግ ማናት ይላል ዛሬ ድሪሞቻችን ይገኛሉ ለምን ፍቅር የሚባል መብራት ስለበራ ለምን ምህረት የሚባል መብራት ስለበራ ራካፓና ማጋና ማዲያ አንዳንድ ህልመኞች ህልማቸው ይመለሳል አንዳንድ ተንባዮች ትንቢታቸው ይመለሳል አንዳንድ ዘማሪዎች ዝማሪያቸው ይመለሳል ሁራ ፓናማ ጋና ማዱላ ጋና ማስያ ሬዳና ማሽኬላ ባጋና ማዲያ ጌታ መንፈስ ቅዱስ እንዲህ ይለኛል ብዙ የጸሎት ሰዎች አላችሁ እዚህ ጉባኤ ላይ ለትውልድ ሸክም የነበራችሁ ለከተማ የጮሃችሁ ለብዙ ትዳሮች ያለቀሳችሁ ተባረክ ይማየ ራካፓና ማጋና ማስያ ብዙ ጌታን የጠበቃችሁ ዲቦራዎች ሃሌሉያ ዲቦራ እንደዚህ ገባት ከመንገዷ ዞር ካለችበት ስትመለስ እሷ ዞር በማለቷ መንገዶች ሰርጥ እንደሆኑ ሲገባት ኃያላን እንዳለቁ እሷ ስፍራውን ባለመያዟ ሲገባት አንድ ቀን ለነፍሷ እንዲያለቻት ነፍሴ ሆይ በኃይል እርገጪ ሃሌሉያ በኃይል ምን ረግጥበት ቀን ነው የጸሎት ሰዎች ደስ ይበላችሁ ወደ አዲስ የጸሎት ልምምድ የምትገቡበት ቀን ነው ክብር ይሁንልህ ሼና ማዶራ ላባጋና ማዶና ማስያ ሜሮንዬ ወደዚህ መተሽ ታዘምሪናለሽ እኔ ጸልያለሁ ራካፓና ማሳንቶሪ ባሃዲና ማጋያ ተባረክ መንፈስ ቅዱስ ሆይ ተባረክ የዘላለም አባት ሼማ ካንቶራ ላባዲያ ድሪሜ ይመለስ በሉ ወገኖች
የጸሎት ህይወቴ ይመለስ በሉት ጌታ ህልሜ ይመለስ በሉት ሼማ ካፖና ማጋና ማዲያ እሰይ መንገድ አልቋል እኮ በቃ አልቋል እኮ እንደ ቁርያቱኑ ወገኖቼ ቁርዬን እንደዚህ አላት ቁርዬ ሆይ ክረምቱ እኮ አልፏል አላት ክረምቱ አልፏል በጋው መጥቷል አበቦች ተገልጠዋል ድምጽሽን አሰሚኝ አላት ወገኖቼ አልፏል በቃ መስቀል ላይ አይደላችሁም አሁን አንዳንድ የለመድናቸው ህይወቶች ጌታ ጨርሶት እንኳን ገና ዛው ላይ ያለን ይመስለናል ወገኖቼ ሼማ ካፖና ማጋስ ፖና ማብራባዲ ጋናሞስ ሃሌሉያ 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 ሞቴን በህይወት ቀይሮ ነገሬን ሊገለብጥ ከጭንቀቴ ሊያሰፋኝ ከፍታ ለኔ ሊሰጥ አዎ ዘመን መጥቷል በፊቴ ፋሪስ ብዬ ምጥስበት የያዘኝ ዳግም ላይ ይዘኝ ሰብሬ ምወጣበት ሞቴን በህይወት ቀይሮ ነገሬን ሊገለብጥ ከጭንቀቴ ሊያሰፋኝ ከፍታ ለኔ ሊሰጥ አዎ ዘመን መጥቷል በፊቴ ፋሪስ ብዬ ምጥስበት የያዘኝ ዳግም ላይ ይዘኝ ሰብሬ ምወጣበት ሰባሪው ጌታ ከፊቴ ወጥቷል አማሌቅ አይቶ መንገዴን ለቋል ክረምቱ አልፎ ሌሊቱ በኗል ዛሬ ለኔ የዜማ ጊዜ ሆኗል ሃሌሉያ ሰብሬ ምወጣ ሞቴን በህይወት ቀይሮ ነገሬን ሊገለብጥ እስቲ ያመናችሁ ጭንቀቴ ሊያሰፋኝ ከፍታ ለኔ ሊሰጥ አዎ ዘመን መጥቷል ከፊቴ ፋሪስ ብዬ ምጥስበት የያዘኝ ዳግም ላይ ይዘኝ ሰብሬ ምወጣበት ሰባሪው ጌታ ከፊቴ ወጥቷል አማሌቅ አይቶ መንገዴን ለቋል ክረምቱ አልፎ ጭጋጉ በኗል ለኔ የዜማ ጊዜ ሆኗል አምልኮን ይዤ ልምጣ እኔም በተራዬ ሌሊቱን በሚያነጋው ታብሷል እንባዬ እጆቻችሁን ከፍ አምልኮን ይዤ ልምጣ እኔም በተራዬ ኢየሱስ ጌታ ነው ለዘላለም አንቺም ተነስተሽ ለመኳል ተዘጋጂ ወገኖቼ በዚህ መንገድ ጌታ ዛሬ በውስጤ ያስቀመጠውን በሷ ምክንያት ልንገራችሁ በኋላ ነበር ልናገር ያለሁት ምንድነው ያሳየኝ ብዙ ሰዎች ዳርዳር ይዘው ዳርዳር የሚገርማችሁ ይሄ ጡንቻቸው ሁሉ የፈረጠመ ዳርዳር መቆም የሌለባቸው ሰዎችን ነበር ማየው እና ወደ መሃል አይገቡም ይገርማችኋል ቀደም አንድ ቃል እናገር ነበር ስለ ቁርዬ ክረምት አልፏል እኮ አላት በጋው መጥቷል እኮ ውጪ ድምጽሽን አሰሚኝ አላት ወገኖቼ አልፎ ሲዝን ያልገባችሁ እንደ ትናንት የመሰላችሁ ያው አይደል እንዲያሰራር ያው አይደል እንዲያደ ምን የተቀየረ ነገር አለ አረ ተቀይሯል ሲዝን ተቀይሯል ያበባ ወር መጥቷል የፍሬ ወር መጥቷል ወገኖቼ ተፈልጋችኋል ክብር ለኢየሱስ ይሁን ለዘላለም እና ጌታ እንደዚህ አለኝ እነዚህን ሃሌሉያ ክብር እሰጣለሁ በጣም የሚገርማችሁ ጉባኤው ላይ ብዙ ዝም ሊሉ የማይገባቸው ሰዎች ዝም ብለው ያለው ወገኖቼ ዝም ማለት ሰው ፊት ብቻ አይደለም እግዚአብሔር ፊት
እግዚአብሔር ቃል ሲናገር ለምነኝ አሕዛብን ለርስት እሰጣለሁ ይላል። ለምነኝ ተብላችሁ ለምነኝ የተባሉ እኮ ልዩ ሞገስ የተቀበሉ ሰዎች አሉ። እህቶቼ ወደ ልመናችሁ ግቡ። ሺላ ካፓታ እንዳላባዲያ ወደ ጩኸታችሁ ግቡ። ሃሌሉያ። ዝም ማለት የሌለባችሁ ዝም አትበሉ። በኢየሱስ ስምና ስልጣን ሺካፓኒ ጋና ማዲያና ማሳንዶ በኢየሱስ ስም ዛሬ ጠላት ዝም ያሰኛቸው አፋቸውን የሚከፍቱበት ቀን ነው። ሁኔታ ዝም ያሰኛቸው፣ የመስቀል መንገድ ዝም ያሰኛቸው በቃ። ሃሌሉያ። ሬካዲያና ማሃዲና ማስያ ሰይ ፍለቅ አንተ ምንጮይ ፍለቅ አንተ ምንጮይ ፍለቅ። ሪጋዶኒ ማጋና ማስያና ማንዶ ሰይ መንፈስ ቅዱስ ሰይ የእግዚአብሔር መንፈስ አስተናግዱት። የእግዚአብሔርን መንፈስ ወገኖቼ ወደ እነዚህ እህቶች ብቻ አይደለም፣ መንፈስ ቅዱስ ወደ እያንዳንዳችሁ እየመጣ ነው። ሪጋዲ ባጋና ማዱረዲ ለሃዲና ማጋና ማስያ ሰይ ሃሌሉያ። ላጋዶማስ ሰይ አትያዡ። አዲስ ልሳን አዲስ ኃይል ሩባሃዱማስ ካልባዲና ጋና ማንዶ ይኸው ቀጥሎ የምትሄጅበት ሊራዶ ማሽኬላ ጋዶና ማስያ የእግዚአብሔር ቤት አይን ጠልቆ የሚያይን አይን ዘልቆ የሚያይ አይን ሺክሮዲኒ ጎኒ ማሳፖሪ ማጋና ማንዲያ የጉበኝነት መንፈስ እግዚአብሔር ሆይ አመሰግናለሁ። አያዝሽ ምንም አያዝሽ። ያዘሽ በኢየሱስ ስም ዛሬ ይልቀቅሽ። ያደከመሽ በቃው በኢየሱስ ስም ሰልጣን ሪጋዶና ማስኬላ ዲና ሞራ ክብር ይሆንልህ። ወይ አንዱ ቁስል ይውልሽ ካንቺ ላይ ነው። ቁስለኝነት አበቃ ይላል ጌታ። ክብር ይሆንልህ። የገዢ ቁጣ ሲነድ በላዬ ፈንክችላል ላለቅ ስፍራዬ በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣትን አይኔ እስኪያየው ድቅድቁን ስታዝ ላይቀር መንጋቱ ጎል ቀደለኝ ሊያልፍ ሌሊቱ የቀረ ይመስላል አንዴት እርምጃ ተራራው ሊናድ ሊሆን ሰዓቴን እንዳላሳልፍባቸው ሰዓቴ ላይ ነኝ። ለሚያማቸው ጸልይና ከሰዓት በኋላ የሚኖረንን ጊዜ ግን ቃል አሳጥሬ ረጅም የጸሎት ሰዓት እናደርገዋለንና የሚያማችሁ ሰዎች ብቻ ለናንተ እጃችሁን አሳዩኝና ጌታ ይባረክ። ራካስቶ ፓናማዲያና ማንዱራ ወደዛ ሰመጣ እጃችሁን አሳዩኝ። እሺ ተባረኪ። ቁጭ በይ ተመስገን። እሺ ጸሎታችንን እየቀጠልን ለአሁን ለተጠራው ለህመም ጸሎት የምትፈልጉ አይ ቲንክ የሚቀለው ወደፊት ኤልሳ ጋር ያቺ ሴት መጣች እና ኤልሳ ታቆታላችሁ ችግርን እየሄደ የሚነካ ሰው ነው። እየሄደ ነው የሚነካው። የከተማው ምንጭ ጋር ይሄዳል።
የሰመጠ መጥረቢያ ጋር የቱ ጋር ነው ብሎ ይሄዳል። የኤልሳ አገልግሎት ከኤልያስ አገልግሎት ይለያል። ኤልያስ አይሶሌትድ ነው፣ ለሰው እንደልብ አይገኝም። ኤልሳ ግን ችግር ጥግ ድረስ የሚሄድ ነው እና ሁሉንም ያደረገውን ነገር እስከ ቦታው እየሄደ ነው። እቺ ሴት ግን ስትመጣ ኤልሳ አንድ ነገር አደረገ፣ አድርጎት የማያውቀውን ነገር። በቤትሽ ምን አለ አላት። ሰው በቤትሽ ምን አለ ሲባል ከሳሎን ወጥቶ መኝታ ቤት፣ በእናንተ ሀገር የቤት ትልቅነት አስቡት፣ በየክፍሉ ውስጥ ያለው ዕቃችሁን ብዛት አስቡት። በቤትሽ ምን አለ ብዬ ብጠይቅሽ አንቺ አነጣጥረሽ የዘይት ዕቃ ያለሽ እንደውኮ የዘይት ዕቃ አጠገብ እኮ የዱቄት ዕቃ አለ፣ የበርበሬ ዕቃ አለ፣ የሽሮ ዕቃ አለ። አይገርማችሁ? ሴትየዋ እግዚአብሔር የቱ ጋር እንደሚመጣ አውቃለች፣ ከየት ችግሯ እንደሚመለስ አውቃለች። በቤትሽ የዘይት ማሰሮ ግን ባዶ አለችው። እዛ ቤት እግዚአብሔርን የፈራ ሰው የኖረበት ቤት ነው እና መታወቂያዋን ይዛ ነው ሄደችው። ባሌ ባሪያህ ሞቷል፣ ግን እግዚአብሔርን ይፈራ እንደነበር ታውቃለህ ብላው ነው ሄደችው። ክብር ለኢየሱስ ይሁን። እና እንደዚህ አላት፣ ሂጂና ከየጎረቤቱ ሰብስቢ፣ ከዛ ደሞስ ሜዳ የወደቀ ሁሉ አንሽና ሰብስቢ፣ ከዛ ካንቺና ከልጆችሽ በኋላ በር ዝጊ አላት። ኢንስትራክሽን። ከዛስ አገላብጭ፣ ምኑን? ካንቺ ወደ ሌሎቹ። ይኸው እኛ ቤት የለም ስንል አለ፣ ባዶ ነው ስንል አለ። ክብር ለኢየሱስ ይሁን ለዘላለም። ለጎረቤት የሚበቃ አለ፣ ለደራረቀባቸው የሚበቃ አለ። ይኸው እነዚህ ሴቶች ጋር እኔ ጌታ ይሄንን ነው የሚያወራኝ። እናንተ የምትገርሙ ናችሁ። ክብር አለ። አንዳንዱ ምን ጸልይለት አይደለም የሚጸልይልን ነው፣ እጣ ሆኖብን እንጂ። ክብር ለኢየሱስ ይሁን ለዘላለም። ሃሌሉያ። ወደ ቤታችሁ ጌታ መጥቷል። እናንተ ቤት የሚጀምር ነገር አለ። ከባዶ ነኝ ስትሉ ከባዶነታችሁ ለሌላው የሚተርፍ ነገር የሚጀምር ነገር አለ። ወደ ጎረቤት የሚሄድ ነገር አለ። ወደ ደራረቀባቸው የሚሄድ ነገር አለ። ክብር ለኢየሱስ ይሁን ለዘላለም። ታውቃላችሁ ያቺ ሴት ያንን ካደረገች በኋላ ልጆቿን ይዛ በር ከዘጋች በኋላ ሲሞላ ፈቀቅ ሲያረጉ ሲሞላ አልቋል ስትባል አትገርማችሁ? ዘይት ነው ታውቃለች፣ ከዘይት እንደሚመጣ መልሶ ታውቃለች፣ ገብቷታል። ለዚህ ነው የዘይት ቀይ ያለችው። ግን ተመልሳ የእግዚአብሔር ሰው ጋር ሄደች። ምን ላድርገው? ደስ ሲል መንፈሳዊ ዓለም ስርዓት አለው ወገኖች። ክብር ለኢየሱስ ይሁን ለዘላለም። መስማት ከእግዚአብሔር ጀምረን እኛ እንጨርሰው፣ እስከ መጨረሻው እግዚአብሔርን እንሰማዋለን። ሂጂና ሽጪና ዳሽን ክፈይ፣ የተረፈውን አንቺና ልጆችሽ ብሉ አላት። ያ ግን ክብር ሰፈሯን ሁሉ አነካካው፣ የደራረቀባቸውን ሁሉ አነካካው። አይጠቅሙም ብለው የጣሏቸው የጎረቤቶቿ እንስራዎችና ማድጋዎች ሁሉ በክብር ዕቃነት ተቀየሩ። ክብር ለኢየሱስ ይሁን። እዚህ ቤት እንዲህ ነው የምላችሁ። ስሜ ይባረክ። እነዚህ እናቶች ላይ ስላለ ክብር አመሰግናለሁ። እግዚአብሔር ሆይ በጉባኤ ውስጥ ስላሉ እዚህ ጋር ስላልመጡ ስለ ትልልቅ ሰዎች ውስጣቸው ስለተቀመጠ ጸጋ ትውልድ ስላተረፈ ጩኸት ክብር ላንተ ይሁን። ኦ ስምህ ይባረክ። አሉ የጸሎት ጉልበቶች ሁሉን ቻዩ ጌታ ባንተ ታመናለሁ እደገፍያለሁ። እንዳይን ብሌና እንዳይን ብሌና እንዳይን ብሌና ትጠብቀናለህ። Ah
እናመሰግነዋለን። ሃሌሉያ 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 እናመሰግናለን እግዚአብሔር ሆይ እናመሰግናለን እናመሰግናለን ኦ ጌታ ሆይ ሁሌ የምትመጣልን አምላካችን መቼም የማንጠግብህ ወደ አንተ እስክንመጣ ድረስ ሁሉ ጊዜ እንደዚህ የምታረካን የምትደርስልን ሃሌሉያ ከማንንም በላይ የምትረዳን ከራሳችን በላይ እንኳን ራሳችንን የምትረዳን ተመስገን ኢየሱስ ተመስገን ኢየሱስ ተመስገን ኢየሱስ አንተ በቀጠርከው ቀጠሮ ስለመጣ ሰው ባቀደው ጌታ ሆይ ባዘጋጀው አይደለም ጌታ ሆይ ባንተ ቀን መጣ ባንተ ጊዜ መጣ እናመሰግናለን 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 አንተን ስናይህ ጥያቄያችን ያንስብናል አንተን ስናይህ መከራችን ይቀልብናል እግዚአብሔር ሆይ ተመስገን 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 ሰው እንደማይ ስለማታይ ጌታ ሆይ ተመስገን ተመስገን እግዚአብሔር ሆይ ኢየሱስ አንተ ነህ ዋናው ዋናችንን እንዳናይ ስላረከን አይናችን እግዚአብሔር ሆይ ከተንከራተተበት ጌታ ሆይ ብዙ ነገር ከሚያየው ነቀልክልን ጌታ ሆይ አንተ ላይ አረክልን ስምህ ይባረክ የሰጠህን በረከቶች አይን የምንጥልባቸው እንዳልሆኑ ጥሩ በረከቶች ቢሆኑም እንኳን ጌታ ሆይ አይን የሚጣልባቸው እንዳልሆኑ አየን ጌታ ሆይ አይናችንን ሰበሰብክልን ወደ አንተ ስምህ ይባረክ ሰው ቢወደን ስለወደድከን ነው ጌታ ሆይ ሰው ቢያግዘን አንተ ስለላክልን ነው ጌታ ሆይ እናመሰግናለን ባሪያን ስለላክልን ተመስገን ጌታ ሆይ እናመሰግናለን ክብሩን አንተ ውሰድ ጌታ ሆይ ደግሞ ጸልያለሁ ብዙ ነገር ተለቀቀልን ብዙ መልእክት መጣልን እኔም እህቶቼም ጥብቅ አርገን እንድንይዝ በልባችን እንድንጽፈው በወረቀታችን ላይ እንድንጽፈው እንዳንረሳው ጌታ ሆይ ሰው እንደሚያናግር ሰውን አናግረናል እስከዚህ ስንወጣ የምንረሳው የምንተው የዛሬ ሳምንት የዛሬ ወር ሲሆን ጌታ ሆይ ቸል የምንለው እንዳይሆን ጸጋህን በዚህ ሰዓት እንለምናለን በቃ እንደ ስፖንጅ የሚመጥ ጸጋን ጌታ ሆይ የሚያስቀር የሚያተጋ ጸጋን እግዚአብሔር ሆይ የተደበቀውን የሚያወጣ ጸጋን ልቀቅልን በዚህ ሰዓት ስጠን ጌታ ሆይ ስንወጣ የሚያዋክበን ብዙ ነው ጌታ ሆይ ግን በወከባ መሃል ያንተን ነገር መያዝ ይቻላል በግሩግሩ ባህል መትጋት ይቻላል ጌታ ሆይ በኢየሱስ ክርስቶስ ስም አትጋን ጌታ ሆይ አጠንክረን ጌታ ሆይ ምክንያትን እየፈጠርን እንዲሆኑ ነው የምንል አንሁን ጌታ ሆይ የሰጠህንን ጥብቅ በጓዳችን ጥብቅ በቤታችን ጥብቅ በልብ